ሰላም ሰላም ሰላማችሁ ብዝዝት ይበልልኝ። ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ ረቢል ዓለሚን ደህና ነኝ። እስካሁን እንግዲህ አልሐምዱሊላህ አለን። አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም መልካማችሁ ያላችሁበት መልካማችሁ ብዝዝት ይበልልኝ። ዛሬ እንግዲህ የመጣሁት ቴዲ ወንድማችን እጅግ በጣም የሚያሳዝን እጅግ አድርጎ እጅግ የሚያሳዝን ድርጊት ተደርጎ እንግዲህ ህይወቱ አልፏል ማለት ነው። ቴዲ እንግዲህ እና እንግዲህ ቴዲ ወንድማችን በጣም መልካም ልጅ፣ በጣም ጎበዝ ልጅ፣ በጣም ከሰው የማይደርስ ልጅ ከሞቱ አሟሟቱ ሞቷል፣ ገለውታል ማለት ነው። አላህ ለእናቱ ጥናቱ ይስጣት፣ እሱንም በገነት ያኑረው እያልኩኝ እጅግ በጣም አዝኛለሁ። እውነቴን ነው። ቴዲ በጣም መልካም ልጅ፣ በጣም ጥሩ ልጅ፣ በጣም የስራ ልጅ ነው። የስራ ሰው ልጅ ነበረ። ገና በአጭር ቀጩት፣ በአጭር ተቀጨ። ገና ታዳጊ ብዙ የሚጠብቀው ልጅ በአጭር አስቀሩት። ግን ለምንድን ነው የማንተሳሰበው? ለምንድን ነው የማንደጋገፈው? ለምንድን ነው በሳችን የምንጨርሰው? የሀገራችን አነሰና ደግሞ አረብ ሀገር ሰው ሀገር መጥተን ተዛዝነን ተሳስበን ተደጋግፈን እንደ መቀመጥ ላይ ምን አባክ ተብሎ ይገደላል? ጓደኛ የሀገር ልጅ ወንድም ማለት ነው እህት ወንድም ተባብረን ተጋግዘን ነው ሰው ሀገር ላይ አንቺ ትብስ አንተ ትብስ ተባብለን ካልኖር እንዴት ነው የምንኖረው? አገራችን ያለነው ሰው ሀገር መሆኑን አትርሱ። ደግሞ በነገራችን ላይ ሬሳው ጅናዛው አገር ገብቷል እያለች ታወራላችሁ። አገር አልገባም፣ ፍሪጅ ውስጥ ነው ያለው። አገር እስከሚገባ ድረስ ጉሩብ ተከፍቷል። በቴሌግራም በዋትስአፕ ተከፍቶ ጉሩብ ገንዘብ እየተሰባሰበ ነው፣ ሬሳውን ለመላኪያ ማለት ነው። ከፈለጋችሁ እዛ ሄዳችሁ መሳተፍ ትችላላችሁ ማለት ነው። ቴሌግራም ላይ እና ዋትስአፕ ላይ ጉሩብ ተከፍቶ ገንዘብ እየተሰባሰበ ነው። ሬሳው ወደ ኢትዮጵያ እንዲገባ ወደ ቤተሰቦቹ እንዲሄድ እና ጅናዛው ለምንድን ነው ቀድሞ የሚሄደው? ልጁ እንዳይያዝ ለምንድን ነው ቀድሞ የሚሄደው ለምትሉ ሰዎች ጅናዛው አልሄድም፣ ተላጃ ውስጥ ነው ያለው፣ ፍሪጅ ውስጥ ነው ያለው ማለት ነው። እና ሳውዲ አረቢያ የሰረቀ ይቆረጣል፣ የገደለ ይገደላል። በሰይፍ ነው አንገቱ የሚቆረጠው። አገራችን እሳ አሁን ተመቶ ካሜራ ይዞ የሀገራችን ካሜራ ለማንሳት እንጂ ተብሎ የሚገላግል የለም። ከታሰረም 4 ወር 3 ወር ያስረዋል። እየበላ ሰውነቱን አዳብሮ ይወጣል። አገራችን እኮ ማንም ዘወር ብሎ የሚያይ የለም። እዚህ ገሎ ብሄር ማንም አይዝ። ግን ሳውዲ አረቢያ ቀልድ የለም። የተገደለ ሰው የትም አይገባም፣ ይገደላል። ግን ይሄ እስከሚሆን ድረስ ለምን ይሄ ልጅ ምን አደረገ? ሁልጊዜ በቃ ይሄ እነዚህ ሀበሾች እንደተባል እነዚህ ሀበሽያ እንደተባል እውነቴን ነው የሚለው። ሀበሽያ ሰው መግደል ትወዳላችሁ፣ ሀስቤስያ የሰው ደም መጠጣት ትወዳላችሁ ነው አረቦች ራሱ የሚሉልኛል ማለት ነው። እውነቴን ነው እንዴ! ለምንድን ነው እናንተ የምትጨቃከኑት ነው የሚሉን ራሱ እና እኔ እንደ ዛሬ አዝኜ አላቅም። አዝናለሁ፣ ሁሌም አዝናለሁ። ወንድሞቻችን ሲጎዱ፣ እህቶቻችን ሲደበደቡ፣ ሲታገቱ፣ ሲመቱ እውነቴን ነው የምለው እየታመምን በቁማችን እኮ እየታመምን ነው። እና ቴዲ በጣም ታዳጊ ልጅ፣ በጣም ብዙ ነገር የሚጠብቀው ላይ በአጭር ቀረ። ውይ አይ ጭካኔ! እንደዚህ መጨካከነኛ አለብን ማለት ነው። ለምን እንጨካከናለን? አይ እናት በር እያለች ልጄ ናፍቆኛል፣ መቼ ይመጣ ይሆን መቼ ትመጣ ይሆን እያለ በር እያየች መቼ ነው ልጄ የማየው እያለ በናፍቆት ስትል በአጭር አስቀርተውላት አረፉ። አይ እናት! እኔ አላመንኩም ነበረ፣ አላመንኩም እና አላመንኩም። ሜሲና ብሬክስ ሀበሻዊ ሲዋሩ ብሬክስ ሀበሻዊ ላይ እሱን ሳይ ነው በቃ እውነተኛውን ያወቁት ማለት ነው። ብሬክ ሀበሻዊ ሲናገር እና መሲ ስትናገር እውነቱን አወቁ። እውነት አልመሰለኝም ነበር እና እጅግ በጣም ያሳዝናል። እጅግ በጣም ለምን ይሄ ነገር ይሆናል? ለምን አንተሳሰብም? ለምን አንደጋገፍም? ያ አላህ ባይለንበት ብቻ አላህ ሂዳ ይስጣችሁ። እናንተ ገዳዮቹንም አላህ ሂዳ ይስጣችሁ። እውነቴን ነው። አላህ ጭካኔውን ያንሳላችሁ።